ያው የድሮ ፎቶ አምጥታችሁ ከምትቸጋገሩ ስትፈልጉ ከምትሉ እኔ እንደዛ ምሬ ደምቄ መጥቼላችኋለሁ። ያስብላል የልዕልቷ የዛሬውማ ማለት ነው ትላላችሁ። ዋው ውበት ሲለካ ሀይሚዬ ቀዳማዊት ነሽ ለካ ትላላችሁ። በዛ አጋጣሚ ግን አንድ ሀሳቤ ነሽ የሚል አጠር ያለች ግጥም አለችኝ። ሀይሚ ሀሳቤ ነሽ ባይ ዘ ወይ ምንም ስራ ራሱ እንደዛ አላስበውም ትላላችሁ። ምንም ማድረግ አይቻልም። እንግዲህ ሀይሚዬ የኔ አቃጣይ ተይ እንጂ ሰውን አታቃጥሊ። በዝልክ ምን ሆነሽ ነው አንቺ? ሰው ሲቃጠል ደስ ይልሻል እንዴ? አረ ማማር፣ አረ መድመቅ፣ አረ ውብ መሆን ትላላችሁ። በነገራችን ላይ ሀይሚ በወዳጆቿ ልብ ስትቆለባበስ ነው እውነተኛውን ነገር እውነተኛው ውበት የሚገለጠው ትላላችሁ። ለማንኛውም ወደ ግጥሜ ልሂድ ይመስለኛል። ሀሳቤ ነሽ የኔ ቀዳማዊት። በነገራችን ላይ ይሄ እውነተኛ ታሪክ ነው። ይሄ ግጥም ማለት ነው ሀሳቤ ነሽ የሚለው ማለት ነው። እና ይሄ የራሴ ነው። ራሴ የምገልጥበት ያለሁበትን ሁኔታ ራሴን የምገልጥበት ግጥም ነው። ራሴ ያዘጋጁት ትላላችሁ። እና ምናልባት እናንተም እንደዛው ውስጥ ልትሆኑ ትችላላችሁ። እስኪ ለማንኛውም ግን ተወደዳችሁት ላይክ ሼር አድርጉ። ሀሳብ አስተያየት ካለ አስቀምጡ በኮሜንት። ሀሳቤ ነሽ ናፍቆቴ ነሽ ለልቤ የፍቅር ረሃቤ ላፍታም አልዘነጋም አጠፊም ካሳቤ ንግግርሽ መሃል ስምሽ አፌ ላይ ነው ሰከንድ አትባከንም ሳነሳሽ ውላለሁ ሱሴ ነሽ ማልተውሽ ዘውትር ሁል ጊዜ የህይወቴ ድምቀት ፈገግታሽ ነው ወዜ ከምታቂው በላይ ከቃልም የሚልቅ ላንቺ ፍቅር አለኝ ብነግርሽ የማያልቅ ቃላትሽ ፈዋሽ ነው አዎ ይጠግናል በፍቅር ማከሙን ሁሉን ያውቅበት ልቤ ምርኮኛሽ ነው ባንቺ የተሸነፈ ስላንቺ በማሰብ ለሰከንድ ያላረፈ በትዝታዎች ውስጥ አንቺን እያነሳ ጠረንሽ ይመጣል ድንገት ውል እያለ እናማ በአጋጣሚ ውዴ ስቅ ካለሽ እኔ ነኝ የኔ ዓለም በናፍቆት ሳነሳሽ ባፌ ባላወራው ስቀታው ባይኖርም የኔ ልብ ስላንቺ ሳያስብ አይውልም። የኔ ቀዳማዊት የኔ ልብ ስላንቺ ሳያነሳሽ ሳያስብሽ ሳይጨነቅልሽ ሳያዝንልሽ ሳይጣላልሽ ሳይከራከርልሽ የኔ ልብ ውሎ አያውቅም። እንደው ይሄ ልቤ ሌላ ነገር ራሱ ባስብበት ዓለምን እዞር ነበር ትላላችሁ። ወይኔ ራስን መቆለል ወይኔ ራስን መቆለል። እኔ ከተናገርኩ አሁን ከገጠምኩት ግጥም ውስጥ እንደው ስህተት ነው ይሄ የምትሉት ካለ ኮሜንት ላይ አስቀምጡ። ምናልባት በእናንተ ልብ ውስጥ ያለውን እውነታ ነው ኮሜንት ላይ የምታስቀምጡት እንጂ ዝም ብላችሁ ያኔ አንቺ እንደዛ አይደልሽም ብላችሁ ስለ ሰው ሳይሆን ስለ ራሳችሁ እኔ እንኳን የዝን ያክል ነኝ ብላችሁ የራሳችሁን ምን ያክል ፐርሰንት ሀይሚን እንደምታስቧት ማለት ነው ትላላችሁ።